ሰላም እንግዲህ ከምርጫ በኋላ ስልጣናቸው ላይ ማናገኛቸውን ሰዎች ልጠቁማችሁ ፈልጋለሁ። ባለፉት 8 ዓመታት የዶክተር አብይን የፖለቲካ የአስተዳደር ዘይቤ እና የአመራር ስልቱን እያየን ነው የቆየነው። ካለን ኤክስፒሪያንስ ግምት ነው የምናገረው፣ ግምት ነው። ምን መረጃ አግኝተሃል እንዳትሉኝ፣ ግምት ነው። ግምቴ ልክ ነው አይደለም ሲቆይ ታዩታላችሁ። እስካሁን ባለው የዶክተር አብይ መንግስት ውስጥ ቁልፍ ሚና ይጫወቱ የነበሩት እነ የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ ከምርጫው በኋላ ኦሮሚያን ያስተዳድራሉ የሚል ግምት የለኝም። ምክንያቱም ዶክተር አብይም ሆነ አቶ ሽመልስ አብዲሳ በየራሳቸው የሚታሙበት ነገር አለ። ከጀርባ የሚያደራጇቸው የራሳቸው የሆኑ የማፊያ ግሩፖች አሏቸው። የደህንነት ሰዎች ሁሉ የሚፈሯቸው፣ የፌዴራል መንግስቱ የደህንነት ሰዎች የሚፈሯቸው ሌሎች አደገኛ ኃይሎች በህቡ የተደራጁ አሉ። ዶክተር አብይ የራሱ አለው፣ ሽመልስ አብዲሳ የራሱ አለው። በፊት ምናልባት እየተናበቡ ይሆናል የሚሰሩት፣ ግን ሁለቱም በግራውንድ ራሳቸውን የሚከላከል ኃይል እየገነቡ ነው ያሉት ማለት ነው በራሳቸው። ስለዚህ አቶ ሽመልስም ዝም ብለህ ውረድ ስትለው የሚወርድ ሰው አይሆንም ከዚህ በኋላ። ለምን? በደንብ የተደራጀ ባክግራውንድ አዘጋጅተዋል። አቶ አብይም ስጋቴ ብሎ በተራ ቁጥር 1 የሚፈራው አቶ ሽመልስ አብዲሳ ነው። ስለዚህ አሁን ምንድን ነው የሚሆነው? የኦሮሚያን ፕሬዝዳንት ሌላ ሰው በማድረግ የሽመልስን ሰንሰለት እንደገና መበጣጠስ ይፈልጋል፣ በእድሜ ለመቆየት ከፈለገ በስልጣን ሰው። አቶ ሽመልስ የመነሳት እድሉ ሰፊ ነው። በሁለተኛ ደረጃ አቶ ደመላሽ ገብረ ሚካኤል ከፌዴራል ፖሊስ መነሳቱ አይቀርም። ለምብቱኝ በመጀመሪያ ጊዜ የደህንነት ኃላፊ ነበረ። በኢህአዴግ ጊዜም ፌዴራል ፖሊስ ውስጥ እና ኦሮሚያ ፖሊስ ውስጥ ከፍተኛ ባለስልጣን ነበር። ስለዚህ ብዙ ነገሮችን ከመንግስት ጋር አብሮ የሰራ ቢሆንም የራሱ የሆነ አደረጃጀት ያለው በጸጥታው ክፍል ውስጥ የራሱን ሴል የዘረጋ እና ቀላል የማይናቅ የሆነ መሰረት የያዘ ሰው ስለሆነ የዶክተር አብይ ለስልጣን ስጋት ከሆኑ ሰዎች ውስጥ አንዱ ነው። ስለዚህ እሱ ያለው አገልግሎት ከዚህ በኋላ የሚያበቃ ይመስለኛል። ወይ በአምባሳደርነት ሌላ ሀገር ሄዳ በኢንተርፖል ኃላፊ እናደርጓለን ብሎ ሲሞክሩ ነበር። ይሄ የሚሆን አይመስለኝም። ምክንያቱም ከኢትዮጵያ ጋር በተያያዘ ብዙ ዓለም አቀፍ ወንጀሎች እየተመረመሩ ነው በኢንተርፖል ደረጃ። ስለዚህ ይሄንን የሚሆን አይመስለኝም። ግን ከቦታው ላይ የመነሳቱ ሀቅ ጥርጣሬ የሌለበት ነገር ነው። በሶስተኛ ደረጃ ሊነሳ የሚችለው ጀነራል ኢታማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ነው። ብርሃኑ ጁላ በሌላ የኦሮሚያ ተወላጅ ይተካል ብዬ ነው ማምነው። ምክንያቱም በዛች ቦታ ላይ ያን ያህል አንድ ሰው የማቆየት ፍላጎት ዶክተር አብይ የለውም። እነዚህ 3 ለውጦች የማይቀሩ ለውጦች ናቸው። የኦሮሞ ተወላጅ የሆኑ የመንግስት ከፍተኛ ሹመኞች ውስጥ እነዚህ የማይቀሩ ናቸው። ምናልባት ወይዘሮ አዳነች አቤቤ የኦሮሚያ ክልል ፕሬዝዳንት ወይም የምትሆንበት ሁኔታ ሊፈጠር ይችል ይሆናል። በሷ ቦታ ደግሞ ሌላ ሰው የሚመጣበት ሁኔታ ሊፈጠር ይችላል። በተረፈ ዶክተር አብይ በማንም ላይ እምነት ያለው ሰው አይደለም። ሰው የሚያምን ቢሆን ኖሮ አቶ ለማ መገርሳን ያምን ነበር። ለ2 ዓመት በጊዜያዊነት የተሰጠው ጨፌ ኦሮሚያ ወክሎ የላከውን ስልጣን እኮ ነው አቶ ለማ በማያውቅበት ሁኔታ ከስልጣን ላይ አባሩት። ድንገተኛ ስብሰባ ጠርቶ ከፓርቲው ስራ አስፈጻሚዎች ጠርቶ ከፓርቲው ተነስተሃል ነው ያለ ምክንያት ካነሱት ካንሳፈፉት በኋላ መከላከያ ሚኒስቴር ብሎ አርቆ አስቀምጦት ሁሉንም ሴታፕ አድርጎ ጨርሶ ከጫውታ ውጪ እንዳደረገው ሁሉ እና አቶ ገዱን እና ሌሎችም እንዴት አድርጎ ከጫውታ ውጪ እንዳወጣቸው ካየንበት ተሞክሮ ስንነሳ ዶክተር አብይ አሁንም በቅርብ ያሉትን ሰዎች ድግስ እየደገሰላቸው እንደሆነ መገንዘብ ይቻላል። የሚታመን ሰው አይደለም። የሚያሳዝነኝ ምንድነው? አቶ ለማ ያኔ በአዲስ ጊዜ የሴራ ፖለቲካን በጣም ሲተቹ ነበር። በሴራ ፖለቲካ ሲተቹት የነበረው ህወሓትን ነበር። የሴራ ፖለቲካ ኢትዮጵያን በላት። የሴራ ፖለቲካ የመኢሶን፣ የኢሃፓን፣ የደርግን የሴራ ፖለቲካ ሲተቹ ነበር። ግን ከጎናቸው ዶክተር አብይና እሳቸው ጎን ለጎን ነበር ቁጭ ብሎ ስብሰባ የሚመሩትን። ከጎናቸው የነበረው ሰውዬ ምን ያህል የሴራ ረቂቅ እንደሆነ ግን በዛን ጊዜ የተገነዘቡት አይመስለኝም። እንዴት አድርጎ ነው ከጫውታ ያወጣቸው? እንዴት አይነት አጨዋወት ነው የተጫወተው? እና
ዶክተር አብይ ወደ ስልጣን ከመምጣቱ በፊት ለማ ነበሩ የሚታወቁት። ስለዚህ የዛን ጊዜ ቀስታ በመገንባት ላይ ስለ ዶክተር አብይ አንድ ሊነበብ የማይችል መጽሐፍ የጻፈ ሰው አለ፣ ሰውየው የሚል እሱን መጽሐፍ እሱ መጽሐፍ በጣም ለማንበብ ሞክሬ ከ10 ገጽ በላይ መሄድ አልቻልኩም። ሰውየው በአማርኛ ነው፣ ቃላቶቹ ግን ምንም የሆነ የሚስብ አትራክት የሚያደርግ ነገር አላገኘሁትም። ጋዜጣ እንኳን ዜና ብለህ ታነበዋለህ። ያ ሰውዬ የሰላም ሚኒስቴር አደረገው ዶክተር አብይ የፕሬስ ምናምን አደረገው። ከዛ በኋላ የሰላም ሚኒስቴር አደረገው። እንደዚህ ነው ስልጣን።